ከመሄድህ በፊት በህይወት ምሻው እደርሳለሁ ያላት 12 ሰዓት ላይ ነበር። 12 ሰዓት ከ17 ሲል ቴክስት ላከችለት። የት ነህ? እየመጣው ነው፣ መንገዱ የሌለ ተዘጋግቷል ብሎ መለሰላት። ቀድማ ተጣጥባ አለኝ የምትለውን የራት ልብሷን ለብሳ ካስቴል ቀይ ወይኗን በተለኮሱ ሻማዎች አጅባ የመመገቢያው ጠረጴዛ ላይ አስቀምጣ ተቀምጣለች። በማርፈዱ አልተበሳጨችም። ያልጠበቀችው ነገር ሆኖም ቅር አልተሰኘችም። በምንምና በማንም ላለመጎዳት ብቸኛው መፍትሄ ከማንም ምንም አለመጠበቅ መሆኑን ከተማረች ቆይታለች። አርፍዶና ቀርቶ ልብን የሚያሳዝን ወዳጅን ብዙ ጠብቆ ከመሰበር ይልቅ ቀረም መጣም እኔ እንደሆነ ራቴን መብላት ወይኔን መጨለጤ አይቀርም ብሎ ተደላድሎ መቀመጡ ይሻላል ብላ ታምናለች። ካልጠበቁ ቀረ ብሎ መከፋት አይኖርማ። የ12 ዓመት ልጅ እያለች አባቷ ጓዙን ጠቅልሎ ለፊልድ ጉዞ ወደ አርባ ምንጭ ሄደ። ቀናት አልፈው ድምፁ ሲጠፋ እናቷ ቆይ ደውላል ትላት ነበር። ቆየት ብላ ደግሞ ስራ በዝቶበት ነው ማለት ጀመረች። ከዚያ ዝም አለች። አባቷ ተመልሶ አልመጣም። ዳግመኛም አላየችውም። ይህ ከሆነ 15 ዓመታት አልፈዋል። ሶፋው ላይ የተቀመጠውን የቀልደኛዎች አንድለር ቢንግ ምስል ደረቱ ላይ የተለጠፈበትን ጥቁር ባለኮፍያ ሹራብ አነሳች። ጥሎት ከሄደ ሰነባብቷል፣ ግን አሁንም እሱን ይሸታል። በእርጋታ ደህና አድርጋ ጣጠፈችው። ከዚያ ደግሞ ከሹራቡ ጋር ጥሎት የሄደውን የስልክ ቻርጀሩንና ማንበብ አለብሽ ብሎ ያመጣላትን እምባና ኩነኔ የሚል ርዕስ ያለውን መጽሐፍ ካሉበት አነሳሳች። ባለፈው ሳምንት አብረው አድረው ቁርስ እየበሉ ከሰሞኑ ስራ ስለሚበዛብኝ ቶሎ ላንገናኝ እንችላለን። ለነገሩ እኛም እኮ በጣም አጋጋል ነው። ገና ካሁኑ በሳምንት 2 አብሮ ማደር ምናምን ትንሽ የፈጠነን አልመሰለሽም ብሏት ነበር። እንዲህ ሲላት ዝም ብላየችው። ዝምታዋ ሲጨንቀው ማለቴ ያቻኮሉት ነገር ጥሩ አይደለም ብዬ ነው፣ ረጋ ብንል አይሻልም ብሎ ጨመረ። በፍጹም መረጋጋት። ልክ ነህ፣ እኔም እስማማለሁ አለችው። በመልሷ እፎይታ እንዳገኘው ሁሉ በረጅሙ ተነፈሰና ፈገግ አለ። ሰዓቱ 12 ሰዓት ከ44 ሲል የሰበሰበቻቸውን ዕቃዎቹን ኩርቱ ፌስታል ውስጥ ጨመረች። 12 ከ58 ሲሆን ፌስታሉን ይዛ ከኮንዶሚኒየም ቤቷ ወጣችና ደረጃዎቹን ወርዳ ወደ ግቢው ዋና በር አመራች። ከሰፈሯ ሳትርቅ አጠር ያለ የእግር ጉዞ አደረገች። 1 ሰዓት ከ03 ላይ ደወለላት። ስልኳ ሲጠራ እያየች ዝም አለችው። መጥራቱን አቆመ። ከዚያ ደግሞ እንደገና ጠራ። 1 ሰዓት ከ05 ላይ ቀጠለ። 1 ሰዓት ከ07 ላይ እንደገና 1 ሰዓት ከ08 ላይ። ከዚያ ቴክስት ላከላት። ሄይ የት ነሽ? ደርሼ ባንኳኳ የሚከፍትልኝ አጣው። ቆየት ብሎ ሰዓቱ 2 ሰዓት ከ09 ሲል ቴክስት ላከችለት። እኔ ጋር ትታቸው የሄድካቸውን ዕቃዎችን በሙሉ በፌስታል አድርጌ ፈይሰል ሱቅ አስቀምጬልሃለሁ። ነገሮችን ላቅልልል ብዬ ነው። ያው ፍላጎት ስለገባኝ አፋውጥተህ ልሂድ ከማለት በፊት እንድትሄድ ፈቅጄልሃለሁ። በምሬት አልነበረም እንዲህ ያለችው። ከልጅነቷ ጀምሮ በምትወደው ሰው መተውን እንደለመደች ቆፍጣና ሴት ጥርሷን ነክሳ ነው ቴክስቱን እንደላከች ብሎክ አደረገችው። ዛሬ በያልታ የገህም ትንሽ የሚያሳሳይ ፍቅር የለም